የዘመናት ናፍቆቴን ጉድለቴን አንቺን አግኝቼሻለሁ እናቴ። አገኘሁሽ እናቴ፣ አግኝቼሻለሁ። ማማሽ ምንድን ነው ያልሽው? ብሌን በስተመጨረሻም እንግዲህ ያው አሁን ላይ ማለት ነው ወይዘሮ ሰላም እንግዲህ እጅጉን በጣም እያለቀሰች እንዲሁም ደግሞ ለዘመና ስፈልግሽ የነበርሽው እናቴ በስተመጨረሻም ካጠገቤ ሆነሽ ነው እንደዚህ ስትናፍቅኝ የነበረው እያለች በጣም ብዙ ነገሮችን እየነገረቻት ባለበት ሰዓት ነበረ ወይዘሮ ሰላም ምንድን ነው የምትዩ በማለት እንግዲህ ያው ሰላምን ጋር የተነሳችው ማለት ነው። በነገራችን ላይ እንቅልፍ ወስዷት ነበረ፣ ግን ደግሞ እያንዳንዱ የተሰማትን ነገር እጅጉን በጣም ለሷ ማለት ነው ይሄን ሁሉ እድሜዋን ስትሰቃይ እንዲሁም እሷን ለማሳደግ ብላ አረብ ሀገር እንደሄደች ያለውን ነገር ማለት ነው እያወራች ባለችበት ሰዓት ነበረ። በስተመጨረሻም ሁሉን ነገር ከለፈው ከሆነ በኋላ እናቴን አገኘኋት እያለች እንግዲህ ያው ብሌን እያለቀሰች ባለበት ሰዓት ነበር ሰላም ከተኛችበት ተነስታ ምንድን ነው የምትዩ በማለት እንግዲህ ስትጠይቃት ያው ብሌን እንቦቿን እየጠራረገች ምንም ነገር አላልኩም እናቴ በማለት እንግዲህ እንትን ለማለት ለማሳመን ሞክራለች ማለት ነው። ግን ደግሞ በእርግጠኝነት ሰላም የሰማችው ነገር አለ። ያ የሰማችው ነገር እያቃነጨለባት ይገኛል ማለት ነው። ሌላው ዳግምን ማለት ነው ዳግመኛ ፊት ለፊቷ እንዳይመጣ ወይንም ደግሞ እሱና የእሷ ፍቅረኝነት ወይንም የፍቅር ጊዜያቸው እንዳለቀ ከዚህ በኋላ እኔ እናንተ ፍቅረኛሞች አይደለንም። ስለዚህ መከታተልክንና እኔ ከማንም ጋር መሆንም ብችልም መብቴ ነው። ምንም ነገር አንተ መቆጣጠር ወይንም ደግሞ አንተ መቆጣጠም አትችልም በማለት እንግዲህ ዳግምን አስጠንቅቀዋለች ማለት ነው። ምክንያቱም እንደ ሳሚ ውለታ የዋልልኝ አንድም ሰው የለም በማለት እንግዲህ በሳሚ ፊት ለፊት ያ ማለት ዳግም ባለበት እንግዲህ ተናግራለች። ይህን ነገር ስትናገር ያው ሳሚ እጅጉን በጣም ደስ ብሎታል ማለት ነው። ምክንያቱም እስከ ዛሬ ማለት ነው በእናቷ ፍቅር ስትሰቃየው የነበረችው ብሌን በስተመጨረሻም አሁን ላይ ትክክለኛ እናቷ ሰላም መሆኗን አውቃለች ማለት ነው። ሰላም መሆኗን ደግሞ የሚያውቀው አንድና አንድ ሳሚ ነበር። በነገራችን ላይ ሳሚ ምንም ነገር ሳይሆን ወይንም ደግሞ አቶ በኃይሉ ሳሚን ሳይገለው ይህን ነገር ለብሌን መናገሩ እራሱ እጅጉን በጣም ደስ የሚል ነገር ነው። ሳሚ ትልቅ ነገር ትልቅ ስራ ነው የሰራው ብዬ ነው የማስበው ማለት ነው። እና አንቺ ብትወጂኝም ባትወጂኝም ችግር የለውም፣ እኔ ግን መቼም ተስፋ አልቆርጥም፣ እንዲሁም ደግሞ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ በማለት እንግዲህ ነግሯታል ማለት ነው። በነገራችን ላይ በዩሊንታም ወይንም ደግሞ ባልሆነ ነገር ላይ እኔ አንተ ላይ ተስፋ መስጠት በዚህ መልኩ አልፈልግም፣ ግን ደግሞ አሁን ላይ ልቤ በጣም ተሰብሯል ሳሚዬ በማለት እንግዲህ ያው ብሌንም ማለት ነው የተሰማትን ነገር ለሳሚ ተናግራለች። ሳሚም ችግር የለውም እኔ እጠብቅሻለሁ፣ ግን ደግሞ ልብሽን ክፍት ብታደርግልኝ ደስ ይለኛል። ሆኖም ግን አንቺና እናትሽን ከመጠበቅ እኔ ወደ ኋላ አልልም፣ እጠብቃችኋለሁ፣ አንቺንም ሰላምንም ከክፉ ነገር በምችለው መጠን እጠብቃችኋለሁ በማለት እንግዲህ ተናግሯል ማለት ነው። ስለዚህ ምንም ይሁን ምንም ባትወጂኝም ከጎንሽ ነኝ በማለት እንግዲህ ያው ለብሌን ተናግሯል። በዚህ ሰዓት ነበር ዳግም እጅጉን በጣም እየተበሳጨ መጥቶ ማለት ነው እንዴት ከሱ ጋር ትቆሚያለሽ፣ እንዴት ከሱ ጋር ትሆኛለሽ በሎ በንዴት የተናገረው። እሷ ደግሞ የእሷና የዳግምና እንዲሁም ደግሞ የብሌን ነገር እንዳበቃ ነበር ያስጠነቀቀችው ማለት ነው። እና በዚያን ሰዓት እንግዲህ ዳግም እጅጉን በጣም ነበር የተናደደው። ምክንያቱን እንዴት ብሌን እንደዚህ ትለኛለች የሚለው ነገር አለ ማለት ነው። ሲቀጥል እንግዲህ ቃል ሌላ ታሪክ ሰርታለች በነገራችን ላይ አሳልፋ ማለት ነው። እንዲሁም የዳግም አባት ፋይል የያዘውን አቶ በኃይሉ የሰራቸው ስራዎችን ማለት ነው ያንን ፋይል ማለት ነው ለአቶ በኃይሉ ሰጥተው ነበረ ማለት ነው። ግን ደግሞ ያው ወይዘሮ ገነት የተናገረችው ነገር አለ፣ እባክሽን እኔንም
እኔንም ልጄንም አደጋ ላይ አትጣ። ይሄን ፋይል ወስደሽ ለአቶ በኃይሉ የምሰጨው ከሆነ በእርግጠኝነት ልጄንም ይገልብኛል፣ እኔንም እንደዚው ይገልናል። እባክሽን ቃል እባክሽን አስቢ በማለት እንግዲህ ቃልን አናግራት ነበረ ወይዘሮ ገነት። ግን ደግሞ እንግዲህ ቃል ምንድን ነው ያለችው? ይሄን ፋይል የግድ መውሰድ አለብኝ ወይም ደግሞ ያደረግሽውን ነገር እያንዳንዱን ነገር ለዳግም እነግረዋለሁ። ከዚህ በፊት እንዳጣሽው ልሽንም በእርግጠኝነት በዚህ ምክንያትም ልሽን ታጨዋለች። ስለዚህ ፋይሉን እንድሰጭኝ ይፈልጋለሁ። ዝም ብለሽ እሺ ብለሽ ብሰጭኝ ይሻላል በማለት እንግዲህ ፋይሉን እዛ ለአቶ በኃይሉ ለመስጠት በሄደችበት ታይም ላይ ወይዘሮ ገነት የተናገረቻት ነገር ነበረ ማለት ነው ቃልን። አንቺ ቆይ ግን ዳግምን እወደዋለሁ አፈቅረዋለሁ ትያድል እንዴ? ለምንድን ነው እሱን አደጋ ላይ የሚጥል ነገር ለምንስ ነው የምትናገሪው? ለምንስ እንደዚህ ታደርጊያለሽ? እባክሽን ቃል ፋይሉን መልሽልኝ፣ ልጄን አደጋ ላይ ይጥለዋል፣ እንዲሁም ደግሞ ዳግምን እወደዋለሁ እያልሽ እንዴት እሱን እምትወጁ ከሆነ አደጋ ላይ የሚጥለውን ነገር እንዴት ታደርጊያለሽ? በማለት እንግዲህ ቃልንም ተናግራት ነበረ ማለት ነው። ቃል ይህን ነገር በማሰብ አቶ በኃይሉ ላይ መጫወት ፈልጋለች ማለት ነው። ምንድን ነው ያደረገችው? ያው ከጀርባው ብቻ ስለ አቶ በኃይሉና እንዲሁም ደግሞ ስለ ዳግም አባት ያለውን ስሙን ካስቀመጠች በኋላ ውስጥ ያለውን ፋይል አውታ ሌላ ወረቀት ጨምራ ነበር የሰጠችው እና ፋይሉን ወስዳ ለአቶ በኃይሉ ስትሰጠው አቶ በኃይሉ እጅጉን በጣም ነበር የተደሰተው ማለት ነው። እጅግ በጣም ነው የማመሰግነው፣ አንቺ እኮ ጎበዝ ነሽ፣ ጀግና ነሽ፣ ወንድ ነሽ እያለ በጣም ሲያመሰግናት ነበር። ከመጠን የበለጠ ብርም እንደዚህ ቼክ ሰጥቷት ነበረ። እሱንም አመስግና ቃልም ተቀብላለች። ወንድ ነሽ እያለ አረኔ ሴት ነኝ እያለች እንግዲህ ያሁን የወንድ አይደለሁም ሴት ነኝ ጾታዬ ምንድን ነው ይሄን ያክል የተደሰትክበት ምንድን ነው? ስለዚህ ፋይል አንቺ ምን እንደሆነ ስለማታቂ ነው፣ የህይወትና የሞት ጉዳይ ነው። እኔን ከብዙ ነገር ነው ያዳንሽኝ ቃል፣ እጅጉን በጣም አመሰግናለሁኝ። አንቺ ብዙ ነገር ይገባሻል በማለት ቃልን ደግሞ ደጋግሞ በማመስገን ማለት ነው ፋይሉን ተቀብሎ እንዲሁም ደግሞ ቃል ብሯን ተቀብላ ልክ እንደወጣች አቶ በኃይሉን እንግዲህ ፋይሉን ሲያገላብጠው ፋይሉ የተሳሳተ ፋይል እንደሆነ ነው የተረዳው። እጅጉን በጣም ነበር የተበሳጨው። ወዲያውኑ ቃል ጋር ደውሎ ነይ ተመለሽ በማለት እንግዲህ ቃል ተመልሳ እንድትሄድ አድርጓል። ሲቀጥል እንዴት እንደዚህ ታደርገኛለች? ትክክለኛውን ፋይል ለምን አላመጣሽልኝም? ይሄ እኮ ምንም አይነት ነገር ውስጡ የለውም፣ ከጀርባው ብቻ ነው ስለ እኔና እንዲሁም ደግሞ ስለ ዳግም አባት የተጻፈው እንጂ ሌላ ምንም አይነት ነገር የለውም። እንዴት ተጫወትሽብኝ? ብሩን አንጭ በማለት እንግዲህ በመቆጣት እንዲሁም ደግሞ ብሩን አንስቶባታል ማለት ነው። በዚህ ሰዓት እንግዲህ ያው ቃል ይህን ነገር ሆን ብላ ነው ያደረገችው። ምክንያቱም ወይዘሮ ገነት የተናገረችው ነገር አለ። ዳግምን ትወጂው አይደለ ወይ? እሱን የምትወጂው ከሆነ የሚገለውን ነገር እንዴት ታደርጊያለሽ? በማለት እንግዲህ ፋይሉን ምንድን ያደረገችው ቀይረዋለች። ውስጥ ያለውን ፋይል ካነሳች በኋላ ሌላ ወረቀት ነበር ያደረገችው እና በዚህ መልኩ እንግዲህ ቃል ትልቅ ነገር ሰርታለች ማለት ነው። ምክንያቱም ከዚህ በላይም ደግሞ ወይዘሮ ገነትና ዳግምን መሰቃየት የለባቸውም። እውነት ለመናገር በጣም ነው የተሰቃዩት ከዚህ በፊት ማለት ነው። በአቶ በኃይሉ ወይዘሮ ገነትና እንዲሁም ዳግም በጣም ብዙ ነገር ደርሶባቸዋል። እንግዲህ ዳግምን ከልጅነቱ ከእናቱ ነጥሎት እስከ ዛሬ ሳይገናኙ ቅርብ ሰዓት እንደተገናኙ ሁላችንም የምናውቀው ጉዳይ ነው ማለት ነው። ስለዚህ ይህ ነገር እሱንም የተገናኙት በሳሚ ጉዳይ ነው ማለት ነው እና ያ ሁሉ ነገሮች አሉ ማለት ነው። ስለዚህ አቶ በኃይሉ እጅግ በጣም ጨካኝና አረመኔ እንደሆነ ያው ማለት እንግዲህ ይህን ነገር ፋይሉን ማን ነው እንደዚህ ሊያደርገው ይችላል? የአሮጊቷ ነች እንደዚህ የተጫወተችብኝ እያለ ስለ ወይዘሮ ገነት ሲያወራ ነበረ ማለት ነው። ምክንያቱም ፋይሉን ቀይራ አስቀምጠዋለች። በእርግጠኝነት የተጫወተችብኝ እሷ ነች፣ አሳያታለሁ እያለ ነበረ። ሲቀጥል ደግሞ ቃልም ደግሞ ይሄ ነገር እሷ ካደረገችው ችግር የለውም፣ እኔ ተረጋግቼ ሁሉን ነገር አስታውዬ አመጣልሃለሁ፣ ብዙ አትናድድ በማለት እንግዲህ አቶ በኃይሉንም ታረጋጋና እንዲሁም ወደ ወይዘሮ ገነት በመሄድ ማለት ነው ፋይሉን ትሰጣታለች። ወይዘሮ ገነት እጅጉን በጣም ነበረ ቃልን ያመሰገነቻት ማለት ነው። ይህንን ፋይል እውነት ለአቶ በኃይሉ ሰተሹ ቢሆን እኔንም ልጅንም ይጨርሰን ነበር።
ይጨርሰን ነበርና እጅጉን በጣም አመሰግናለሁ ይህን ነገር ስላደረግሽልኝ በማለት እንግዲህ ያው እጅጉን በጣም ነበር ያመሰገነቻት ማለት ነው። ምክንያቱም በጣም ትልቅ ነገር ነው ያደረገችው ቃል እንደው በህይወቱ አንድ ደህና ነገር ሰርታለች ማለት ነው። በእርግጥ ከዚህ በፊት ላደረገችው ነገር በሙሉ እንደዚህ አድርጌ ያው ዳግምን ጎድቼዋለሁ፣ አሁንም ዳግምን መጉዳት የለብኝም፣ በቃ አሁን ላይ ማቆም አለብኝ፣ ከሱ ጎን መቆም አለብኝ በማለት እንግዲህ አሁን ላይ ዳግምን የሚጎዳ ነገር ከማድረግ እየተቆጠበች ትገኛለች ማለት ነው። እና አቶ በኃይሉ አሁን ላይ ሳሚንና እንዲሁም ደግሞ ብሌንን ለመያዝና እንዲሁም ደግሞ ለማሰቃየት እጅጉን ይፈልጋል ማለት ነው። ግን ብሌንም አምልጣለች፣ ሳሚም እንደዚሁ ማለት ነው። የአቶ በኃይሉን ተቀጣሪ የሆነ ግለሰብ ፈንክቶታል። ስለዚህ ስለ ብሌንና እንዲሁም ደግሞ ሳሚ ማውራት ባለባቸው ነገር አውርተዋል። ይህን ነገር አሁን ላይ ማለት ነው የሰላም ልጅ እንደሆንሽ ማንም ማወቅ የለባቸውም። ሰላም ይብን ራሱ ማወቅ የለባትም። ሁሉን ነገር በሚስጥር መያዝ አለብሽ፣ ምክንያቱም ለአንቺ ለደህንነትሽ እንዲሁም ደግሞ ለእናትሽ ስትይ በማለት እያንዳንዱን ነገር እናትሽን ከክፉ ነገር እንድጠብቂያትም ነው በምችው መልኩ ይሄን ነገር ላንቺ የነገርኩሽ። አቶ በኃይሉ የሰላም የሆነን ነገር ለራሱ ማድረግ ይፈልጋል በብዙ ነገሮች። ቃልም እንደዚው ገንዘብ ፈልጋ ነው ከዚያ ቤት የገባችው። ስለዚህ በምችው መጠን ከእናትሽ ጎን መቆም አለብሽ። ከዚህ በላይ እንድትጎጅ በፍጹም አልፈልግም። እኔ አንቺንም እንዲሁም ደግሞ እናትሽን ሰላምን በምችለው መልኩ አግዛችኋለሁ በማለት እንግዲህ ያው ራሱ ሳሚ ቃል ገብቶላታል ማለት ነው። ስለዚህ አሁን ላይ እውነት ለመናገር እንግዲህ ብዙ ነገሮችም አሁን ላይ ማለት ነው ብሌን ሊደርሱባት ይችላሉ። ምክንያቱም በቃ ከዚህ በፊት ብዙ ነገሮች ገንዘብ ፈልጋ ነው እንደዚህ ሆና ነው ሰርቃ ነው ምናምን እየተባለ የውሸት እንትኖች ማለት ነው መረጃዎች ስለ ብሌን ሲወራ ነበር። ስለዚህ አሁን ላይ እንግዲህ ያንቺ ልጅ ነኝ ብትላት ራሱ በቃ ያልሆነ ነገር ነው የምታስበው ሰላም ማለት ነው። ስለዚህ ሰላም ደግሞ ልክ እንደ ብሌን ራሷ ጥራ ማለት ነው ራሷ እንደምንም አድርጋ ብሌን ልጇ መሆኗን ማወቅ አለባት እንጂ እንደዚህ ብሌን ራሱ እኔ ልጅሽ ነኝ ብላ ራሱ ብትናገር ያው ወይዘሮ ሰላም አታምንባትም። ምክንያቱም አንቺም እንደ ቃል አጭበርባሪ ነሽ፣ ብር ፈልገሽ ነው እንደዚህ ሆነሽ ነው ምናምን ነገር ነው የምትለው። ስለዚህ አሁን ላይ ውጤቱ ነው የሚጠበቀው። በነገራችን ላይ ውጤቱ ደግሞ ያው ውጤቱ ደግሞ ካልተቀየረ ትክክለኛ እንግዲህ ቃል የሷ ልጅ እንዳልሆነች ይታወቃል ማለት ነው። ስለዚህ እንደምንም አድርጋ በምርመራም ውጤትም ሆነ የብሌንንና እንዲሁም ደግሞ የሰላምን ምርመራ ታይቶ የደኔ ምርመራ ታይቶ እናትና ልጅ የሚሆኑበትን አጋጣሚ ይፈጠራል ብዬ አስባለሁ። በጣም ብዙ ነገሮች ያሳልፋሉ፣ ከዚያ ነገሮች ግን ይወጣሉ ብዬ አስባለሁ። እንግዲህ አሁን ላይ ዋናው ብሌን ትክክለኛ እናቷን ማወቋ ነው ብዬ ነው የማስበው። ቀጣይ ፓርት አብረን እንጠብቃለን።